ኢትዮጵያ የብዙ ሃይማኖት መገኛና መኖሪያ ከመሆኗ ባሻገር ሃይማኖቶች ተከባብረውና ተዋደው አንዱ ያንዱን እምነት በማክበር እንዲሁም በማስከበር ለዘመናት ተኖሯል። ከቅርብ ጊዜ ወዲህ የማህበራዊ ሚዲያውን እድገትና ተደራሽነት መስፋፋትን ተከትሎ በተለያዩ ርዕሰ ጉዳዮች ላይ የሚያተኩሩ አጀንዳዎች ላይ በአዎንታዊና በአሉታዊ የሚፈርጅ ይዘት ያላቸው ስራዎች ተሰርተው አየር ላይ ሲውሉ ይስተዋላል። በተለይም ሰሞኑን በማህበራዊ ሚዲያዎች እየተሰራጩ የሚገኙት የኦርቶዶክስና የእስልምና እምነት አማኞች የሃይማኖት ንጽጽርና አንዱ ያንዱን እምነት ማንቋሸሽ ሂደት ህገወጥ ከመሆኑ ባሻገር ግለሰቦች የሚያደርጉት ጸያፍ ተግባር የሃይማኖት ተቋሙን የማይወክል መሆኑን የኢትዮጵያ የሃይማኖት ተቋማት ጉባኤ ወቅታዊ ሁኔታን በተመለከተ በሰጠው ጋዜጣዊ መግለጫ አስታውቋል። ጉባኤያችን ይህ አይነቱ ስነምግባራዊና ህገወጥ ተግባር የትኛውንም የሃይማኖት ተቋም የማይወክል ይልቁንም የሚወገዝ ተግባር መሆኑን ለመግለጽ እንወዳለን። ከዚሁ ጋር በተያያዘ አንዳንድ የኦርቶዶክስ አማኝ ነን የሚሉ ወገኖች ወንድሞችና እህቶች የግለሰቡን ህገወጥ ተግባር ተቋማዊ ለማድረግ የሚያደርጉትን እንቅስቃሴ እንዲያጤኑትና ግለሰቡን ከተቋሙ እንዲለዩ እንመክራለን። በየትኛውም አካል የተፈጸሙና የሚፈጸሙ ይህን መሰል ህገወጥ ተግባራት በሁሉም ሃይማኖቶች አስተምህሮ ተቀባይነት የሌላቸው ብቻ ሳይሆን የሚወገዙ ተግባራት መሆናቸውን የገለጸው ጉባኤው ሐሳብን በነጻነት ስንገልጽ የሌላውን እምነት በመግፋት ለግጭት በሚያነሳሳ መልኩ መሆን እንደሌለበት አመላክቷል። ሐሳብን በነጻነት የመግለጽ መብት አንዱ የሌላውን እምነት ለመስደብ ወይንም ለማዋረድ በፍጹም ጥቅም ላይ መዋል የለበትም። የእምነት ነጻነትና የማምለክ መብት ለሁሉም ማህበረሰቦች የተጠበቀ ሲሆን ይህ መብት የሌሎችን አማኞችን መብት በመጋፋት ስሜት በመንካት ለጠብ መነሳሻነት ሲውል በዝምታ ሊታለፍ አይገባው። በሃይማኖቶች መካከል ግጭት በሚያስነሳ መልኩ ወንጀሉን በፈጸሙ ግለሰቦችም ሆነ ቡድኖች ላይ አፋጣኝ እርምጃ እንዲወሰድ የኢትዮጵያ ሃይማኖት ተቋማት ጉባኤ ጠይቋል። ይህንን ከባድ ጥፋት በዘላቂነት እንዲታረም የሚመለከታቸው አካላት አግባብነት ባላቸው ህጎች መሰረት ይህንንና ተመሳሳይ ተግባር በፈጸሙና በሚፈጽሙ አካላት ላይ አፋጣኝ ህጋዊ እርምጃ እንዲወስዱ እንጠይቃለን። ጉባኤው በተቋማት መካከል አለመከባበርን፣ አለመቻቻልን የሚሰብኩ ጥላቻን የሚቀሰቅሱና ግጭትን የሚያባብሱ ተንኳሽና ክብረነክ ንግግሮችንና ተግባራትን የሚፈጽሙ ግለሰቦችና ቡድኖች በራሳቸው ተቋም ተጠያቂ የሚያደርግ ስርዓት እንዲኖር ለማድረግ የመተዳደሪያ ደንቡን ማሻሻሉ በመግለጫው ተነስቷል።